ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኤልዱ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ናችሁ? ድጋሜ በሌላ ቪዲዮ መጥቻለሁኝ። እንግዲህ ዛሬም የመጣሁት ትላንትና ያው አንድ ሀሳብ ለእናንተ ለኤልዱም ነግሬያት ነበረ። ያንን ሀሳብ እንግዲህ ከኤልዱ ጋር ማውርተንበት ነበረ። እንደውም የሚገርማችሁ ነገር ሀሳቤን ሁሉ የተጋራኝ ነበር ቤተሰብና እናንተ ተጋርታችሁኛል። አንዳንዴ በቤተሰብ የመጣ ነገር ጥሩ ነው ምናምን ብላችሁኛል። እውነት ነው፣ ጥሩ ነው። ያው እኔም ያንን ብዬ ነው ያንን አስቤ ነው። ያው ኤልዱ ትላንትና ብዙም ደስተኛ አይደለችም። እንደውም እኔ ፕራንክ እያደረግኳት ነበር ይመሰላትና እኔ ግን ፕራንክ እያደረግኳት እንዳልሆነ ደጋግሜ ነግሬያታለሁኝ። ከካሜራ ጀርባም አውርተን ነበረ። ያው እንድታስብበት ምናምን ሀሳብ ሰጥቻት ነበረ። እስቲ ቆይ ለማንኛውም ብላኛለች። እስቲ ለማንኛውም ጊዜ ሰጥቻታለሁ ማለት ነው። ግን እንደዚህ ያለ ነገሮች ደግሞ አንዴን ካለፉ አለፉ ነው አይደለ? ቻንስ ከባድ ነው አይደለ? እንደዚህ ምርጥ ሰዎች መቼም አይገኙም። ያው አንዳንድ ጊዜ ምንድነው መሰላችሁ ፈላጊና ተፈላጊ አይገናኝም ይባላል አይደለ? ምናልባት እንደዛ ሊሆን ይችላልና ቢገናኙ ምናልባት ቢታወቁ ሊፈላለጉ ይችላሉ የሚል ሀሳብ አለኝ። ዛሬ ግን የመጣሁት ምንድነው መሰላችሁ የሷን ምላሽ ከመስማቴ በፊት ኤሚን ላወራ ፈልጋለሁ። እንግዲህ ይሄንን ጉዳይ ለኤሚም አላወራኋትም። ለኤሚ ላውራትና ያለውን ነገር ልንገራትና ከዛም በኋላ እሷን ቢያንስ እንድታሳምናት ለማድረግ ማለት ነው። ያው ሴቶች ደግሞ እርስ በርሳቸው ብዙ ነገር ስለሚያወሩ ከኔ ይልቅ ከእሷ ጋር ደግሞ በጣም ስለሚያወሩ እሷ ቢያንስ እንድታሳምናት አስቤ ነውና ዛሬ የመጣሁት ማለት ነው። ኤሚን እስቲ ያወራታለኝ፣ ሀሳቡን ነግራታለኝ፣ ሀሳቡን በደንብ በዝርዝር ነግራታለኝ። ያ ትረዳኛለች ብዬ አስባለሁ። ምክንያቱም ያው የኔ እህት የሷ እህት ናት። ጥሩ ነገር እንደምትመኝላት አውቃለሁ ብዙ ጊዜ እና ይሄንን ሀሳብ እስቲ ስነግራት ምን እንደሚሰማትም ለማሳመን እሞክራለሁ። ያው ምናልባት ራሷ ለምን ፈልጋ እንደዛ ቢሆን ይሻላል ምናምን ነገር ልትለኝ ትችላለች። ግን ደግሞ እንደዚህ ያሉ ነገሮች ደግሞ አሪፍ ናቸው የሚለው ደግሞ እሷም ታምንበታለች ብዬ አስባለሁ። ያው በመተዋወቅ በራስ መተዋወቅ እንዳለ ሁሉ እንደዚህ በቤተሰብ ሲመጣ ደግሞ አንዳንዴ በቤተሰብ መጥቶ እኮ ጥሩ ነገር ይፈጠራልና ስለዚህ እሱን ለማሳመን እሞክራለሁ። እንግዲህ እኔ የወደድኩትን ትወዳለች ብዬ አስባለሁ። ኤሚም ትረዳኛለች ብዬ አስባለሁ። ዛሬ እሷ ለኤሚ ከነገርኳት በኋላ ኤሚ እንድታሳምናት እነግራታለሁ፣ አሳምናታለሁ። ከዛም በኋላ እንግዲህ ከልጁ ጋር ኤሚ የኤልዱን ሀሳብ ሰማና ከዛም በኋላ ከልጁ ጋር አስተዋውቃቸዋለሁ ማለት ነው። እንደነገርኳት ምናምን ነገር ነግሬው ነበረ፣ በስልክና አውርተን ነበረ። እሱ ራሱ በጣም ደስ ብሎታል እንደዚህ ብዬ ስለነገርኳትና ስለዚህ እስቲ የሚፈጠረውን ነገር ደግሞ እናያለን። እስቲ ኤሚን እንጠብቃት አይደለ? ትምጣና እስቲ የምትለንን ደግሞ የምንሰማ ይሆናል። ጠርቻታለሁ፣ ትመጣለች። ልጆች እያስተኛች ነው። ኤልዱ ቤት የለችም ዛሬ። በቃ ቤት አልቀመጥ ብላለች፣ ያስቸግራለች። ጓደኞች ምናምን እያለች ትወጣለች። ያው እንግዲህ ከዩኒቨርሲቲ ሲመጣ እኮ በጣም እረፍት ይናፍቃል አይደል? ከግቢ ውጭ ደግሞ ምናምን ነገር በቃ ወጣ ወጣ ማለት ያስፈልጋልና ያው እረዳዋለሁ ሐሳቡን። እንግዲህ እሷ ወጣ ብላለች፣ ከቤት ውጭ ነው ያለችው። ኤሚን እንጠብቃት። ያ አንድ ወንድም ለእህቱ የሚያስበውን ነገር ነው መነግራት። በእርግጠኝነት እናንተም ደስተኛ ትሆናላችሁ ብዬ አስባለሁ በዚህ ሐሳብ። ኤሚ እስከምትመጣ እንጠብቃት። መጣሽ? እንዴት ነሽ? እንዴት ነሽ? አማን ነው? ዳሽ እንጂ ቆይ ማይክ ላድርግልሽ እስቲ። ሰላም ባያቸው የኤልዱ ቤተሰቦች ደህና ናቸው? የኤልዱ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? ደህና ናችሁ ብያለሁ። ጠፋሁ እኔ በዚህ ቻናል ነው። እናንተ መጣቻላል? እኛ ትላንትና መተን ነበረ። ከረጅም ጊዜ መጥፋት በኋላ ትላንትና መተን ነበረ። ከኤልዱ ጋር መተላል። ያው አንዳንድ ነገር ነግሬሻለሁ እና ካሜራ ላይ እናወራለን ብዬሽ ስለነበረ ትላንትና ለኤልዱ ያልኳት ምንድነው አንድ ጓደኛችን ነበረ፣ ታውቂዋለሽ አንቺም።
እና ለሱ እሱና ኤልዱን እንግዲህ ለምን አንድራቸውም ብዬ ያሰብኩኝና እሱን ነገር ነግሬያት ነበረ። ያው እሷ ትላንትና ደስተኛ አልሆነችም፣ ሀሳቡን ለመቀበል አልቻለችም። ግን አስቢበት ብያታለሁኝና እንድታስብበት እንትን ብያለሁኝና ታስብና ታሳውቀኝ። ግን አንቺ እንድትረጅኝ ፈልጋለሁኝ። ምክንያቱም ግን ልክ ነው ይሄ። አይ ምን ችግር አለው? አይ እሷ ሳትፈልግ ሳታውቀው ማለት ነው። እሱ እኮ አሁን የድሮ ባህላችን ሊመለስ ነው። ልጅ እኔ ወደዚህ ተጋቢ። አይ ምን አለ መሰለሽ እንደዛ አይደለም። አሁን የድሮ ባህልማ ምንም ሳታገናኝ ምን ሳትይ ዝም ብለሽ የሰርጋቸው ቀን ነው። እኔ አሁን በዚህ ሀሳብ አልስማማም። ለምን መሰለክ? እሷ ትልቅ ልጅ ናት፣ ነገሮችን ማኔጅ ማድረግ ትችላለች። የምትፈልገውን ነገር ደግሞ ራሷ መምረጥ ትችላለች። በቃ ትልቅ በቃ ማለት ለመምረጥ ደርሳለች። የተማረች ናት። እሷ የምትነኛል የምትለውን ይሆነኛል የምትለውን ነው መያዝ ያለባት። ገብቷል? አይ እሱ ልክ አምናለሁ እኔ በሱ ማለት ነው። ግን ደግሞ የሚገርምሽ ነገር ስናወራ ነበረና ጓደኛ አለሽ ወይ ብዬ መጀመሪያ ጠይቄያታለሁ። ጓደኛ እንደሌላት ነው የነገረችኝ። ግን ደግሞ በዚህ ጋር አሪፍ ሰው ነው እዚህ ጋር ያለው። በጣም ይወዳታል፣ በጣም ያፈቅራታል። ስለዚህ እሷ ደግሞ ብታየው በእርግጠኝነት ትወደዋለች፣ ታፈቅረዋለች ብዬ አስባለሁ። ለሷም ነግሬያታለሁ። እሱ እንደውም የሚገርምሽ ነገር በቃ እንደዚህ ለቁም ነገር ነው የሚፈልጋት። በቃ ቶሎ ወደ ጋብቻ መግባት ነው የሚፈልገው። መቆየት ራሱ አይፈልግም እና ለቁም ነገር ነው የሚፈልጋት። እና አንዳንዴ ቁም ነገረኛ የሆነ ሰው ለህይወት የሚፈልግ ወንድ ማግኘት ራሱ ከባድ እኮ ነው። አንዳንዱ አፈቅርሻለሁ ምናምን ብሎ በቃ እንቆይ ምናምን ብሎ ራሱ በዛ ውስጥ ብዙ አቁስሎ የሚሄድ ብዙ ወንዶች አሉ። ግን እሱ ደግሞ እንደዛ አይደለም ሀሳቡ ማለት ነው። ቀጥታ በቃ ከእሷ ጋር ህይወት መስራት ነው የሚፈልገው። እና እሷም ደግሞ አንደኛ ትምህርቷን ጨርሳለች እና አሁን ለማንኛውም እንድታሳመኛት ነው። ምክንያቱም እንደዚህ ያለ ጥሩ ነገሮች ከስንት አንድ ሊገኝ ይችላል በአጋጣሚ ማለት ነው በመተዋወቅ ውስጥ። ግን እኔ ደግሞ አውቀዋለሁ። ያው እኔ ቢያንስ ያው እንደ ጓደኛ በደንብ አውቀዋለሁ። ጓደኛዬ ነው ማለት ይቻላል። ኢኮኖሚካሊም ሴፍ ነው፣ ምንም ችግር የለበትም። ያው አሁን ትምህርቷን ጨርሳለች። ካሁን በኋላ ያው ስራም ከፈለገች እሱ የግል ስራ የምትፈልገውን ስራ እንድትሰራ ብርም ከፈለገ ሊሰጣት ይችላል። የምትፈልገውን ነገር ሊያደርግላት ይችላል። አዎ አሁን አንተ ያልከው ነገር አንድ ታላቅ ወንድም ለእህቱ ከሚመኘው አንጻር፣ ቤተሰብም ወላጅም ለልጁ ከሚመኘው አንጻር ትክክል ነው። ምንም ስህተት የለውም። ግን ስህተቱ ምን መሰለ? አንተ ይህን ሰው ጥሩ ነው በጣም መልካም ሰው ነው ብለህ የምታውቀው እንደ ጓደኛ ነው። ኤልዱ ደግሞ ስትገባ ሚስት ነው የምትሆነው። አንተ ባል መሆን ይቻል አይቻል አታውቅም። ይሄ ሰው እሷ ናት በጓደኝነት አይታ የወደድ። በዛ ላይ ደግሞ ትዳር ነው አይደለ? ትዳር ያልወደደችው ሰው ጋር መግባት በራሱ እኮ ለእሷ ፈተና ነው። አንተ ፋይናንሻሊ የሆነ ነገር ብቻ ይሄ ከኢኮኖሚ አንጻር ያለን ነገር ብቻ አይደለም ማየት ያለብን። ልክ ነው። ሴት ልጅ ቢኖር ያለው ወንድ ብታገባ ጥሩ ህይወት ብትኖር ማንም ወላጅም ወንድምም እህትም አይጠላም። ግን ቅድሚያ መሰጠት ያለበት እሷ ትቀበለዋለች ወይ ኮሱ እንድታሳምኝልኝ ነው። አሁን ለመሰለሽ እኔ ምን ብዬ አሳምናታለሁ? እንዴት ብዬ ነው እኔ ያላረኩትን ነገር እሷ ላይ እንደዚህ አድርጊ ብዬ ጭራሽ ወደታች እሷን ማስገድዳት? በዚህ ጀነሬሽን ይሄንን ሰው ካላገባሽ ይሄንም ይባላል እንዴ? አይ እንደዛ አይደለም። ይሄን ካላገባሽ ብሎ ሙጭጭ ማለት አይደለም። ሙጭጭ ማለት አይደለም፣ ግን እሷን ማስገደድ እንዳይሆን ቢያንስ እንድታየው ማለት ነው። አሁን እኮ በቃ ቢያንስ አንድ ወር ምናምን ነገር ችግር የለውም ብሏል እሱ ራሱ። ከአንድ ወር በኋላ ያው ከተስማማች ከአንድ ወር በኋላ እንድንጋባ ነው ያለውና አዎ ምን ነው እንዴ? ምን ችግር አለ? ነው መብራት ጠፋል። እኛ እንቀጥላለን። ቤተሰብ ቲማቲም ለብለብ የሆነ ጥሩ አይደለም። በአንድ ወር ምን መቼ አጥንታው መቼ ነው? አይ ያው እኔ ስለማውቀው ነው እኮ ይሄን አለ እንትን የምለው እንጂ እኮ አንተ ነው የምታውቀው። አንተ እኮ ያልተረዳኸው ነገር ዳኒ ምን ታውቃለህ? አንተ ታውቀዋለህ። ጓደኛ ነው። አንተ ወንድ ነህ። ሴት ልጅ የምትፈልገው ቢያንስ ማለት ነው ወንድ መሆኔ ራሱ እንደው የበለጠ ስለሱ ምን ፍላጎቱ ምን እንደሆነ በደንብ አውቃለሁ። አይደለም አሁን ይኸውልሽ እሱ የሚገርምሽ ነገር ያው እንደምታውቂው በጣም ፈሪ ነው፣ አይናፋር ነው፣ ሴቶች አይቀርብም። ገብቶሻል አይደለ? ስለዚህ ምንም ህይወት የለውም። ገብቶሻል? ገንዘብ አለው ህይወት የለውም። እንደዚህ ያሉ ነገሮች ደግሞ ብዙ ጊዜ ሀፕን ያደርጋሉ። አንዳንድ ጊዜ ነገሮች ይስተካከሉልሽ፣ በዚህ ጋር ደግሞ የሚጎልሽ ነገር አለና
ያንን ጎዶሎን የሚሸፍንለት ሰው ነው የሚፈልገው አሁን እሱ ማለት ነው። አንተ እኮ እንደ ጓደኛም ለሷም እንደ ወንድም እኮ ትክክል ነው ያደረከው። እኔ ማለት ነው ለሱ አዝኜ ሳይሆን ለሱ አዝኜ ነው። ምክንያቱም እሷ ነች የኔ ማለት ነው። ገብቶሻል አይደለ? ልጁን ስለማውቀው ጥሩ ነገር ሁሌም ለራስሽ ትመኛለች። በቃ ልክ ነው። ግን ደግሞ ምን መሰለህ ትዳር የስሜት ጉዳይ ነው። ትዳር የሀብት የገንዘብ ምናምን ሳይሆን የስሜትን ጉዳይ ነው። በዛ ላይ ሴት ልጅ ናት። እኔ አሁን ሄጄ አሳምኝልኝ አልከኝ አይደል? አሁን ሄጄ ኤልዱ ይሄንን ሰው እንደዚህ ነው፣ ጥሩ ሰው ነው፣ እንዲህ ነው ብላት እኔ ጥሩ መሆኑን በሴት ወገን ሆኜ አላየሁትም። ገብቷል? እናንተ አሁን ወንዶች ስትሆኑና አብራችሁ ስትጮቱ ስትዝናኑ ምናምን የምታዩት ባህሪና እኛ ሴቶች ደግሞ የምናየው ባህሪ ይለያል። አንድ ሴት ልጅ ለትዳር የሚሆናትን ሰው የምትመዝንበት ሚዛኗ ይለያል። አንተ ለምሳሌ ሚስት ለማድረግ የምትፈልጋትን ሴት የምትመዝንበትን የኔ ጓደኛ ልታውቅ አትችልም። አሁን እኮ ይኸውልሽ ምን አለ መሰለሽ በራሷም ሄዳ ይዛ ላይሳካ ይችላል። አንዳንድ ጊዜ እኮ ምን አለ መሰለሽ እሱ ልክ ነህ። ማንም ሰው የማያውቀውን ሰው ከምታገባ አየሽ ቤተሰብ የሚያውቅ እንደዚህ በቃ እንደውም ታውቁታላችሁ ይባል የለ እና ከባድ ነው ግን ቤተሰብ አልቀረ አይ በቃ ይሄ አሁን ድሮ ነው ምናምን የሚባል ነገር አይደለም። አሁንም ቢሆን ማንም ሰው ልክ ነህ፣ ግን ያው ማስገደድ አይኖረው እንጂ በትውውቅ እኮ አሁንም የሚጋቡ በጣም ብዙ ሰዎች አሉ። በእርግጥ ይኸውልህ አንዳንድ ጊዜ እኮ ቤተሰብ በደንብ አይቶ ጀርባው ምንድነው ምናምን ብሎ ያመጣል። አሁንም አለ አንዳንድ ቦታዎች ላይ ብዙ የሰመሩ ትዳሮችም አሉ እኮ አይደለ? እናት አባት አያቶቻችንም በዚህ መልኩ አልፈዋል። ግን ደግሞ ይሄ ጀነሬሽን አሁን በዚህ ያልፋሉ ሌላ ነገር ነው። እሷንስ ቅር አይላትም። አሁን ደግሞ ነው የምፈራው እሷ አንተን ለማክበር አንተን ካላንተ ካላትና አክብሮትና ፍቅር አንፃር እሺ ብላ ጫን ብለሃት ወደዚህ ነገር ከገባች ቢቀጥል እንኳን ይሄን ጀነሬሽን በኋላ ማይመቻት ነገር ቢኖር አንተ እንዳታዝን። አንተም እንዳታዝን ማለት ለምሳሌሽ አሁን ምን አለ መሰለሽ ያው እሷም ሸመኛ ስለሆነች አንተን በጣም ስለምትወድና ስለምታከብር ለአንተ ብላ እዚህ ሪሌሽን ውስጥ መግባት አይደለም ያለባት። ዝም ብላ ትየው ካልክ እንኳን ግዴታ እንኳን ከሆነ ዝም ብለው ይቀራረቡና እኔ እንጃ ብቻ ይቀራረቡ ማለት ይከብዳል። ብቻ እሷ ሳትፈልግ በቃ ትየው ማለት በቃ እናገናኛቸውና በቃ እንትን በቃ ማለት አግኝታው እንትን ቢያንስ አግኝታው እንድታየው እሱን ነገር አሳምኛት። አሁን ትላንትና አይ እኔ ማግኘት አልፈልግም ምናምን ብላኝ ነበርና ግን ቢያንስ ቢገናኙና ብታየው ብዬ ነው የማስበው። ግን አንተ እሱን ደግሞ ማሳመን ያለብን ነገር ለምሳሌ አሁን እንደዚህ ያለ ደግሞ እንትን ስንል እሱ ደግሞ ወይ ከሌላ ሰው ሴት ጋር ጓደኝነት ቢጀምር እዚህ መሀል ላይ በቃ ካንስል ይሆናል ማለት ነው። እንዴ አንተ በጣም ጓጉታል ማለት ነው። ምክንያቱም ሊደራት ጓጉታል። ጥሩ ነገር ሊያመልጣት አይገባም ነው በቃ ጥሩ ነገር ሊያመልጣት አይገባም በቃ። እኔ ደግሞ ምን መሰለህ የምለው እሱ ብታስጠነቅቀው እኔ አሁን አሳምኝልኝ ካልክ ለአንተም ደግሞ እንደ ቅድመ ሁኔታ እንድታሳምነው የምፈልገው ነገር ይሄ ባንድ ወር ነው ምናምን የሚባል ነገር የለም። እሱ ይነጋገሩ እሱ ነው ያለው። አሁን እንደዛ ያለው እንጂ እነሱ ይነጋገራሉ። ከተቀራረቡ በኋላ ይነጋገራሉ። እሱ ችግር የለውም እኮ እነሱ ተነጋግረው ለምን መሰለህ ይኸውልህ አሁን 2 ቀንም ላይ ቆዩ ይችላሉ። እሱ እንደዚህ ጫና የሚያደርግባት ከሆነ እኔ 1 ወር ምናምን ተያይተን ከዛ በኋላ ወደ ትዳር ነው የምንገባው ምናምን ቢላት እቺ ልጅ ገና እሱን አታውቀው አልለመደችው ምናምን። ስለዚህ ለአንተ ያወራው ለሷ መልሶ እንዳያወራ እንኳን ተጠቅቀው ምን ችግር አለው? ሰው እኮ ሳይታወቅም ተጋብቶ ይኖራል እንዴ? ሰው እኮ ሳይታወቅ እኔ በበኩሌ እንድታውቀው ለምሳሌ ማለት ነው እንዴ ስንቱ ነው በእንትን በሬዲዮ በትዳር አስፈላጊ ምናምን እያለ እያስፈለገ እንኳን የሚጋባው እሷ እዛ ስቴጅ ላይ አይደለችም። በፌስቡክ በቲክቶክ ምናምን እየተዋወቁ እንኳን የሚጋቡ አሉ አይደል እኮ። ቢያንስ እኮ በፌስቡክም ሀሳባቸውን ሼር አድርገው በጽሁፍ ነው እንደመጡ ነው በቃ የሚጋቡት። ይሄም እኮ ቀላል ነው። እነሱ አሁን ከተገናኙ እኔ ቤተሰብ እንዲህ አይነት ነገር ይጨንቀኛል እውነቱን ስነግራችሁ። ምክንያቱም ይሄ ቤተሰብ ራሱ ሀሳቡን ተቀብለውታል እኮ። አንቺ ለምንድን ነው እንትን የምትይው ነው ወይ እሷን ጥሩ ነገር ስለማትፈልግ አንተ እና ታዲያ እነሱ ራሱ ተቀብለዋል። እኔ ይኸውላችሁ ምን መሰላችሁ እሷን ስለማውቃት እንትን ነው ሼም ይዛታል። አሁን እሱን ማስቀየም አትፈልግም። ያው ታላቅ ወንድም ሲሆን ጫንም አለ ምናምን ጫኑ እንዳይኖር ነው አሁን በሱ በኩል ያለውን እየተጫንኩ ያለሁት እሱን ነው እየተጫንኩ ያለሁት። ለምን እንዳይጫናት በቃ ተያው ትተዋወቀው። ከዛ በኋላ ግን አይታው ኢቭን የመጀመሪያ ቀንም እኮ ስታየው ላትወደው ትችላለች። ስለዚህ ትተዋወቀው እሱን ታሳምኛታለሽ እንድታገኙ ማለት ነው። ግን ደግሞ ልታስጨንቋት አይገባም። በቃ ተያው እሷ ስትፈልግ ድጋ አሁን ለምሳሌ ዛሬ ያገኘኋት ብሎ ልክ በቃ እሺ እንዳለችው ምናምን እንዳይሰማው። እነሱ ያያሉ። እሺ እንዳለችው ስልክ አሁን ፍቅሩን መቀበል አይደለም እሱን ያውቃል። እሱ ፍቅሩን በአንድ ጊዜ ማንም ሰው አይቀበልም። ግን በቃ ማያስጨንቅ ሆኖ ዝም ብሎ ተየው። ግን እሱ እንደ ፍቅረኛ እንደሆነችም እንዳይሰማው። ምክንያቱም ገና እያየችው ከተገናኙ ለምን አይመስለውም? ለምን ይመስለዋል? እንደገና ይች ልጅ አይታው እኮ ነው አይታው ኦኬ ስትለው በጣም ይወዳታል። እሱ ነው በጣም ያፈቅራታል።
ልክ ነህ። አሁን ምን መሰለህ ግን ደግሞ ይኸውልሽ አንዳንድ ጊዜ ደግሞ ለሴት ማለት ነው የሚያፈቅራትን ብታገባ የተሻለ ነው። እኔም እመክራለሁ እኮ እኔም አሁን ሴት ልጅ በጣም የምትወደውን ሳይሆን በጣም የሚወዳትን ብታገባ እኔም ሪኮመንድ አደርጋለሁ ለታናናሾቼም ላላገቡም ለምን ታላቅም ታናሽም ቢሆን ችግር የለውም። በቃ ላላገባ ሁላ ሪኮመንድ አደርጋለሁ። ግን ምን መሰለህ አትሊስት ያቺ ሴት ከዛ ሰው የምትፈልገው ነገር መኖር አለበት። አይ ያው የሚያስማማ ኮመን የሆነ ነገር ሊኖር ይገባል። አሁን ይኸውልሽ አንደኛ የመጀመሪያው እሱ ይወዳታል። ሲቀጥል ኢኮኖሚካሊ ምንም የሚቸገሩ ነገር የለም። ገብቶሻል አይደል? ገንዘብ ካለ ደግሞ ብዙ ነገሮች ይስተካከሉ። ከዛም ፍቅር ደግሞ በመላመድ ደግሞ ፍቅር ይመጣል። አሁን አንተ እሺ እኛ ስንገባ ገንዘብ ኑሮ አይደለም ገንዘብ ስላለ ነው። ቅድም እኮ ብለሻል ያለውን ማንም ሰው ቢያገባ እኮ ችግር የለውም ጥሩ ነው። ማንም የሚመኘው እሱ ነው። ገብቶሻል? አሁን እኔ እሱ ገንዘብ ስላለው አይደለም በቃ ማለት ስለ ህይወት ስለሚፈልግ ነው። እና ጥሩ ሰው ነው። እኔ እስካሁን ስላየሁት በጣም አሪፍ ሰው ስለሆነ እንድታገባው ነው እንጂ እሱ ገንዘብ ስላለው ምናምን ነገር አይደለም። በቃ እኔ ደግሞ አንድ ቤተሰብ ያላመንኩበት ነገር እዚህ ጋር ምን መሰላችሁ ሰው እና ለምሳሌ እኔ የወደድኩት ለምሳሌ እኔ ዳኒ ባህሪ በጣም ሊመቸኝ ይችላል። ገብቷችኋል? ስለተመቸኝ ነው ያገባሁትና አብሬ የምኖረው። ሌላ ደግሞ የኔ ጓደኛ የኔ ምህት ልትሆን ትችላለች መታ የዳኒ ባህሪ ላይ እኔ ዳኒ ግን ባሌ ቢሆን ኖሮ ከሱ ጋር አልኖርም ልትል ትችላለች። ገብቷችኋል? እያንዳንዳችን የምንችለውና ማንችለው ባህሪ አለ። ስለዚህ አሁን ዳኒ የተመቸው ፓርት ለኤልዱ ላይመች ይችላል። ስለዚህ እኔ እኮ ሚስቶኛ አይደለም ያየሁት። ይሄንን እኮ ማወቅ ያለብሽ ይኸውልሽ ማንም ሰው ማለት ነው የሚገርምሽ ነገር ትዳሩ ሲገባ ከተለያየ እንትን ስለሚመጣ የተለያየ ባህሪ ይዞ ስለሚመጣ እነሱ ያጣጥሙታል። ገብቶሻል አይደለ? ያቻችሉታል ማለት ነው። ይዋሃዳል። የነሱ ባህሪ ይዋሃዳል። ትዳሩ ጋር አንድረስ፣ ትዳሩ ጋር አይደረስ። ትዳሩን አቆዩትና አሁን ሪሌሽኑን ለመጀመር ወይ ደግሞ እሷ ሰውየውን እንድታየው አንዴ ኦልሬዲ ፕሮሚስ ከገባክ እኔም የማገዝ እንግዲህ እንዳግዝ ነው አይደል እየነገረኝ ያለው። እኔም ማግዝ አንድና አንድ ምንድነው አንድ ቀን እንድታገኘው ነው። ከዛ ውጪ እሷ ግን አንድ ቀን አይታው ልጁ ካልተመቻት በአንድ ቀን እንዴት ሰው ጀጅ ማድረግ ይቻላል? አይደለም አንዳንድ ሰው የማይመቻው አይቶ ሰው እኮ ማለት ነው። አንዳንድ ጊዜ የሚገርምሽ እንደውም ማለት ነው በጣም የምትጠዩ ሰው እንደውም ተወጂዋለሽ። በጣም የምትጠዩ ሰው ማለት በመላመድ ውስጥ በጣም የምትጠሉትን ሰው ቀስ ብላችሁ ስታዩት በቃ የሚገርም እኔ ግን ዲጨንቃት ፐርሰናሊቲ ስለምታገኙ ትወዱታላችሁ። እና እኔ እንደውም ለቤተሰብ ልናገርልህ እኮ ነው አሁን ወይ ጉዳር አረጋጋው ትናንትና እንደውም ለሷ ልንገራት ብዬ ነው እንጂ እኔ ለቤተሰብ ልነግራቸው ነበር። ቀስ ሰከን በል እንዴ ምን ነው ኃይሎ ጋር ለማለት ቸኩልክ። ስለዚህ አሁን ታግዥኛለሽ አይደል? አሁን ይኸውልህ እኔ ማግዝህ ቤተሰብ የምትለውም አይሆንም፣ አይነገራቸውም። መናገርም ካለባት ራሷ ስትወስን እሱንም ይሁን እሱ ካገኘችው እነግራቸዋለሁ። ለምን ትነግራቸዋለህ? እንደዚህ ያለ ነገር ነው በቃ እንዴ አንተ ምን ሆነሃል? ጭራሽ ለቤተሰብ ከተናገርኩ እቺ ልጅ ልታገቢ ነው አሉ እያሉ ጭራሽ ፎርስ ያደርጓታል። በሼም የማትፈልገው ህይወት ውስጥ ትግባለህ። ማትፈልገው አይደለም በቃ ይሄ እንዴ እሱ አትፈልገውም፣ እሱ አታውቀውም። አንቺ አትፈልገውም ማትበይ እንዴ ገና መቻየቹና ነው ገና አይታ ነው እንዴ። በቃ አሁን ለማንኛውም አንድ ነገር ብቻ ነው የምታገዥኝ አንቺ። እኔ ልታገኘው አግዥኝ። ሞክራለሁ ሳይሆን አግዛለሁ። እኔ አላስጨንቃትም። ፍቃደኛ ከሆነች ግን ፍቃደኛ ከሆነች እኔ እንደነገርኳት አይደለም ልትነግሪያት የሚገባው። አንቺ እንደ ሴት ብዙ የምታወሩት ነገር አለ። ገብቶሻል? ከኔ በላይ እኔ እንደ እህት ማለት ያለብኝ እላታለሁ። በቃ ለማንኛውም አንቺ ኃላፊነቱን ውሰጂ ለማሳመን። ከዛም በኋላ ቤተሰብ እንግዲህ ይሄ ልጅ በግድ ካልዳርኳት እያለ ነው ሰርግ ለመብላት ቸኩሎ ይሁን እኔ እንጃ። አትቀልጂ። እኔ ቀልድ አልፈልግም። እውነት እኔ ቀልድ አይደለም እየሰራ ያለሁት ልንገርሽ። እኔ ራሱ ቤተሰብ ትናንትና ኤልዱ ይሄን ሐሳብ አመጣ ብላ ስነግረኝ በቃ እየሳኩ ነበር። ስቲልም እየሳኩ ነው። እኔ እንደቆም ነገርም አልያዝኩትም። አሁን ገና አንተ ቁጭ አድርገህ ስነግረኝ ምናምን ነው እንጂ። ቤተሰቦቻችን እንግዲህ ኤልዱን በሚቀጥለው እንግዲህ ኤልዱ ታሳምናታለች። አሁን ያግዘዋለሁ። ከዛም በኋላ ለኤልዱ እናገናኛቸዋለን። ከዛም በኋላ በእርግጠኝነት ወደዋለች ብለን እናስባለን። እንግዲህ የእሷን እንሰማለን። እስከዛው ቻው ባይ።